بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ رحمه الله تعالى رحمة واسعة: درسنا اليوم بإذن الله عز وجل في كتاب الواجبات المتحتمات المعرفة على كل مسلم ومسلمة. درسنا اليوم بإذن الله عز وجل التاسع. ዛሬ ኢንሻአላህ የምናነሳው ዘጠነኛው ላይ ይሆናል። አታሲዑ ከሚለው ነው የምናነሳው ማለት ነው። ትናንትና ያየነው ያኔ ነዋቂዱል እስልምናን የሚያፈርሱ ነገራቶችን እያየን ነው። ከአምስተኛው ጀምሮ እስከ ስምንተኛው ድረስ ተመልክተን ነበር ማለት ነው። አሁን ደግሞ ዘጠነኛውን ማለት ነው ተመልክተናል። በደንብ አድርጋችሁ እነዚህን መታፈዝ አለባቸው አስሮቹ፣ ምክንያቱም እስልምናን የሚያፈርሱ ነገራቶች ስለሆኑ እንድንጠነቀቃቸው ማለት ነው። ኸይረን አታሲዑ ዘጠነኛው አፍራሽና ዘጠነኛው የሚያፈርሰው አሉ ነዋቂዱል እስላም ውስጥ ከሚመደበው መን አካል ነው ኢዕተቀደ ያመነ የሆነ አካል ነው። በደንብ አድርጋችሁ ተከታተሉ። መን አካል ነው ኢዕተቀደ ያመነና የቋጠረ የሆነ አካል ነው። አነ በዕዱ ናሲ ያኒ ማለት ነው ከፊል ሰዎች፣ አነ በዕዱ ከፊሎቹ፣ አናሲ ከሰዎች ከፊሎቹ ማለት ነው። የሰዑሁ ይበቃቸዋል ይሰፋቸዋል ብሎ ያመነ የሆነ አካል አልኹሩጁ መውጣት ማለት ነው። መውጣት ይበቃላቸዋል ብሎ ያመነ የሆነ አካል ከእስልምና ማን ነው ይወጣል። عن شريعة محمد صلى الله عليه وعلى آله وسلم عن شريعة كدنجاجي مرتنا محمد صلى الله عليه وعلى آله وسلم كملكتني عليه الصلاة والسلام دنجاجي مرتنا كنص الشريعة موتات يشرالو يعني مرتنا يملكتني عليه الصلاة والسلام من الشريعة يمتبتن قرآن حديث تتو ليلا دس منجر مكة يشرالو بلو يالي هنا أكاره يسويو كأتمنو كسبنا يكفر يوطل مانو تجواب بنا من اعتقد يامن هنا أكله أن بعض الناس كفل سوجكو كمسلموج يسعه يبقى الله شوال الخروج موتات مرتنا يبقى الله شوال موتات يشرالو عن شريعتي كدنجاجي كمرح مرتنا محمد صلى الله عليه وعلى آله وسلم كملكتني عليه الصلاة والسلام مرح مرتنا ملكتني صلى الله عليه وعلى آله وسلم يزود كما تكونوا مرح كقرآن كحديثو أفنجوتو موتات يشرال بلو يالي هون أكل إيه سويو مرتنا كأسمنا راسي وتل كمالك كما توسع على خديرة وسع عند سفو على خديرة خدر ما عند سفو خدر عليه يعني نعم عليه السلام خدر ما خدر ملو يا موسى أن خدر تاريخ عليه توقنوا سورة الكهف لا الله تبارك وتعالى تكسو مرتنا إذن كما وسع على خدر ما عند سفو عند بك على مرتنا كما وسع عند بك أو عند سفالة على خدر عند بك على الخروج موتات عن شريعتي كدنجاجي مرتنا موسى عليه السلام كموسى عليه السلام دنجاجنا موسى عليه السلام يزود كما تكونوا ملكت السو موتات عند بك على كفيل سوتش አሁንም ከመልእክተኛው عليه الصلاة والسلام ደጋጊ መውጣት ይበቃላቸዋል ብሎ ያለ ይሆን አካል ይሄ ሰውየው ማለት ነው ከእስልምና ይወጣል ማለት ነው። نعم ይሄ ማለት ነው እኔ خضر ከሙሳ عليه السلام ወጥቷል አልወጣም የሚለው እኔ ሸሪዓ ወጥቷል አልወጣም የሚለው በተመለከተ ስንመለከት አስለን የመልእክተኛው عليه الصلاة والسلام ሪሳላ ወይ መልእክተኝነትና የሙሳ عليه السلام መልእክተኝነት አንድ አይደለም ብለን ነው የምንመልሰው ይሄን ማለት ነው። አይ ማለት ነው ልክ ከፊል ሰዎች ከመልእክተኛው عليه الصلاة والسلام ሸሪዓ መውጣት ይችላል። ምክንያቱም ሙሳ عليه خضر عليه السلام ከሙሳ عليه السلام ሸሪዓ ስለወጣ ብለው ማለት ነው ያኒ ብሎ የሚል ይሆን አካል ካለ ምንድነው የምንለው? አስለም ሙሳ عليه السلام خضر እንደሚታወቀው አላሁ ተባረከ ወተዓላ ሲያመልክ የነበረ ኺላፍ አለበት በይነ العلماء ራሳቸው ማለት ነው። ያኒ ነብይ ነው ወይስ ረጁላን ሷሊህ ነው? በጣም ኺላፍ አለ። بعض العلماء ከፊሎቹ መልካም ሰው ነው ረጁላን ሷሊህ ነው እንጂ ነብይ አይደለም ያሉ ነበሩ። ከፊሎቹ ግን ምን አሉ? አይ ነብይ ነው አሉ። ትክክል ነብይ ነው ያኒ ማን አላሁ ተባረከ ወተዓላ ያኒ ሲያመልክ የነበረ የሆነ ነብይ ነው የአላህ ነብይ ነው ብለዋል። ትክክለኛው ይሄ ነው ነብይ ነው እሱ ቁርአን ላይ ስለመጣ ያኒ ማኑ ነብይ እንደሆነ ነው አይማዎችም ተርጂህ የሚያደርጉት። ነገር ግን እዚህ ላይ ታዲያ አሁን መሰለሙ ያኒ ኸድር የሙሳና የኸድር ታሪክ አለ የታወቀ ነው። መሰለን ህፃኑን ልጅ ገሎታል ወከዛሊከ በሰፊናውን ታንኳን ሰንጥቋል ወከዛሊከ ሊወድቅ የነበረውን ቤት ደግሞ አቁሟል። በቀላሉ ሰው መግደል አይቻልም። ባጭሩ በእኛም ሸሪዓም ሆነ በሙሳ عليه السلام ሸሪዓም ሆነ ሰው መግደል አይቻልም። ተግባባን አይደለ? ሰው መግደል አይቻልም። ማንኛውም ነፍስ ማጥፋት አይቻልም በእኛም ሸሪዓ በሙሳ عليه السلام ሸሪዓ። ላኪን እሱ ግን የሆነ ህፃን ልጅ አግኝቶ ገለውታል። ሙሳ عليه السلام ጋር እየሄዱ እያለ አንገቱን ቅጭት አድርጎ ገደለው። ከዛ በኋላ ምንድነው አሁን ያነ ከሸሪዓው ወጥቷል እያሉ ነው ያኒ ወንጀለኛ አልሆነም ወጥቷል። ስለዚህ ሰፍቶታል በቁጥለታል። ከሙሳ عليه السلام ሸሪዓ ሙሳን አልተከተለም። ስለዚህ አሁንም ከኛም ኡማ ከመልእክተኛው عليه الصلاه والسلام ሸሪዓ ካመጡት መውጣት ይችላል ከቁርአን ከሐዲስ መውጣት ይችላሉ ሰዎች ብሎ ካለ ሰው ይከፍራል። ለምን? ምክንያቱም ሙሳ عليه السلام
ያኒ ኸድር የወጣው ለምንድነው? ሙሳ ለም የኩን መብዑሰን ኢለይህ ወደ ኸድር አልተላከም ነበረ ማለት ነው። የሙሳ ዓለይሂ ሰላም ረሱልነት በከፊል ሰዎች ያጠረ ነበረ። ለበኒ እስራኤሎች ብቻ ነው እንጂ ለዓለምን አይደለም። ዓለምን በጠቅላላ አይደለም የተላከው። ተግባባን አይደለ? ስለዚህ የሙሳ ዓለይሂ ሰላም ሸሪዓ አይመለከተውም እሱ ማለት ነው። ማንን? ኸድርን ማለት ነው። ምክንያቱም ኸድር የሚባለው የሆነው አካል ከሙሳ ሰዎች ስላላደለ ለዛ ነው የበቃለት እንጂ ከሙሳ ዓለይሂ ሰላም ያኒ ማነው ሰዎች ቢሆን ኖሮ ሙሳ ዓለይሂ ሰላምን የሚከተል ቢሆን ኖሮ ያኒ ማለት ነው አይሰራም ነበር፣ አይፈጽም ነበር። ስለዚህ እሱ ሌላ አካል ነበር፣ ሌላ ቦታ ሆኖ አላህን የሚገዛ የሆነ አካል ነበር። ሙሳ ዓለይሂ ሰላም ለበኒ እስራኤሎች ብቻ ነው የተላከው፣ ለከፊል ነበር። መልእክተኛው ዓለይሂ ሰላቱ ወሰላም እሳ ለሁሉም ነው አይደለ? ለዓረቦች ብቻ ነው እንዴ? ለከፊል ሰዎች ብቻ ነው እንዴ የተላኩት? አይደለም። ወማ አርሰልናከ ኢላ ረሕመኒ ወአኒ ቁል ነዓም ኢኒ ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዓ እኔ እናንተ ሰዎች ወይ ብለህ ነገራቸው እኔ ወደ እናንተ የተላኩኝ ወደ ሁላችሁም የተላኩኝ ነብይ ነኝ ብለህ በላቸው ብሎ እንደተመለከተ ነው። ስለዚህ እዚህ ላይ የሚጠቀመው ምንድነው? الرسول صلى الله عليه وسلم مبعوث الى الناس كافه ወደ ሰዎች ሁላ በጠቅላላ ስለሆነ የተላኩት። ስለዚህ ማንም አካል ማነው በመሬት ገጽ ላይ ያለ ሁላ በጠቅላላ ቁርአንና ሐዲስን መከተል ግዴታ ነው። ማም አምጾ መውጣት አይችልም። ተግባባን አይደለ? نعم يعني ማለትም በዚህ ልክ ተረዱት። خيرا ስለዚህ እኔ من اعتقد ان بعض الناس كفر ሰዎች يسعه الخروج መውጣት ይበቃለታል عن شريعه محمد صلى الله عليه وسلم ከመልእክተኛው عليه الصلاه والسلام ሸሪዓ ከቁርአንና ከሐዲሱ መውጣት ይበቃላችኋል ብሎ ካለ ከማለክ ማለት ነው። ወሲዕ ኸድርን እንደበቃለት الخروج መውጣት عن شريعه موسى عليه السلام ከሙሳ عليه السلام ሸሪዓና ድንጋጌ ሙሳ عليه السلام ይዞት ከመጣው ከሆነ ሸሪዓ መውጣት እንደበቃለት አሁንም ከመልእክተኛው ሸሪዓ መውጣት ይበቃል ብሎ ሰውየው ከቋጠረ ይከፍራል ማለት ነው። መልሱ በመለሱ ማለት ነው። ምክንያቱም የመልእክተኛው ሰለም ለሁሉም ነው የተላኩት። ሙሳ ግን ለከፊል ሰዎች ነበሩ። ወደ ኸድር ስላልተላከ ነው ኸድር ከሱ ሸሪዓ የወጣው ብለን እንመልሳለን ማለት ነው። ኸይረን ይሄን ያለ የሆነ አካል ፈሆ ካፊሩን ፈሆ ይሄ አካል ካፊሩን ከሃዲ ነው፣ ከእስልምና ማለት ነው ይወጣል፣ ካፊር የሆነ አካል ነው ብለን እንላለን ማለት ነው። አልዓሽሩ አስረኛው እና የመጨረሻው አፍራሽ አልዓሽሩ አስረኛው ምንድነው? አልኢዕራዱ ማፈንገጥ ነው ማለት ነው። ኢዕራድ ማድረግ፣ ማፈግፈግ፣ ማፈንገጥ ማለት ነው። አንዲኒላሂ ተዓላ አንዲኒላህ ከአላሁ ስብሓነሁ ወተዓላ ዲን ተዓላ ከፍ ካለው ከአላሁ ተባረከ ወተዓላ ዲን ማለት ነው ማፈግፈግ፣ ከቁርአንና ከሐዲስ ጀርባ ሰጥቶ አፈግፍጎ መሄድ ማለት ነው። ኢዕራድ ማድረግ ማለት ታዲያ ምን ማለት ነው? ከዲን ማፈግፈግ ማለት ምን ማለት ነው? ላ የተዓለሙሁ አይማረውም ማለት ነው። ማኒ ለመማር ምንም ሰፍ አይልም ማለት ነው። ቁርአን ለመቅራት እውቀትን ለማወቅ ሸሪዓን ለመማር ምንም አይነት ፍላጎት የሌለው ማለት ነው። ይሄ አካል ከእስልምና ይወጣል ማለት ነው። ሙስሊም ሆኖ ቁርአንና ሐዲስን ማወቅ እያለበት መማር እያለበት ላኢላሃ ኢላላህ ማኒ ማዕና ላኢላሃ ኢላላህን ተውሂድን መማር እያለበት እየቻለ አይ አልማርም ብሎ አምባገነን ብሎ ጀርባ ሰጥቶ ከሄደ ሰውየው ይከፍራል። ከእስልምና ማን የሚያስወጣውን ስራ ያኒ ማለት ነው ሰራ ተብሎ ይጠራል። ስለዚህ አልኢዕራዱ ዐን ዲኒላሂ ተዓላ ከአላሁ ሱብሓነሁ ወተዓላ ዲን ማፈግፈግ ይሄ ማለት ነው ናቂዱ ሚን ነዋቂድ አልኢስላም እስልምናን ከሚንዱ ነገራቶች ውስጥ የሚመደብ አንድ አፍራሽ የሆነ ነገር ነው ማለት ነው። ታዲያ ማፈግፈጉ እንዴት ነው? በሁለት ነገር ይገለጻል። ላ የተዓለሙሁ አይማረውም። ተግባባን አይደለ? ምንም ሸሪዓን አይማርም። ቁርአን ሐዲስን ከመመርከቱ አንዱ ወይም ደግሞ ቢማረም ወላ ያዕመሉ አይሰራም ቢሂ በዛ በተማሩ በሆነ እውቀት አይሰራም። ሰውየው ተምሮ ካልሰራበትም አሁንም ከዛ ውስጥ እኔ ማለት ነው ኢዕራድ ከማድረጉ አይወገድም። አዕራዶ ይባላል። ተምሩ አውቆ ማኒ ተምረናል እየቀራን ነው ካልተገበርንበትና ካልሰራንበት አሁንም ያው ከተጠያቂነት አንዘልም። ተግባባን አይደለ? መማራችን ነው ዋስትና አይደለም። ዋናው ማለት የመማሩ ውጤት አልዓመሉ ሰመረቱል ዒልም መስራት የሚባለው ነገር የእውቀት ውጤት ስለሆነ ካልሰራንበት ምንም ዋጋ የለንም። ስለዚህ ወላ ያዕመሉ ቢሂ ወይም ደግሞ ካወቀ በኋላ አይሰራበትም። ይሄም ሰውየው ማለት ነው ከዲን አፈግፍጓል ይባላል። ስለዚህ ማለት ነው ከእስልምና ማለት የሚያስወጣውን ስራ ሰራ ብለን እንላለን። ወደሊሉ መረጃው ቀውሉሁ ተዓላ የአላሁ ተባረከ ወተዓላ ቃል ነው። እንደሚክድ ከእስልምና እንደሚያስወጣ የሚናገረው የአላሁ ሱብሓነሁ ወተዓላ ቃል ነው። ምን አለ አላሁ ተባረከ ወተዓላ ወመን አዝለሙ ሚመን ዙኪረ ቢአያቲ ረቢሂ ብሎ ይናገራል። ወመን አዝለሙ ማን በደለ ይላል አላሁ ተባረከ ወተዓላ። ወመን አዝለሙ ማን በደለ ሚመን ከሰውዬ በላይ ዙኪረ ከተገሰጸና ከተመከረ ሰውዬ በላይ ማለት ነው። ቢአያቲ በተአምራቶች ረቢሂ በጌታው ተአምራቶች ቢማዕና ከተአምራቶች ውስጥ ቁርአን አለ። በቁርአን ከተመከረና ከተነገረ ሰውዬ በላይ ከተገሰጸ ከተመከረ ሰውዬ በላይ ማን በደለ ይላል አላሁ ተባረከ ወተዓላ ማለት ነው። ثم ከዛ በኋላ ከተመከረና ከተነገረው በኋላ አዕራዳ ካወቀ ከተመከረው በኋላ ከተነገረው በኋላ አዕራዳ ካፈገፈገ ሰውዬ በላይ ማን ይበደላል? በዳይና ወንጀለኛ ማለት ይሄ ነው አለ። ثم አዕራዳ ከዛ ያፈገፈገ عنها ከዛች ከምክሯና ከገጻጤዋ ማለት ነው ከምክሯ
ከተሰጠው ከሆኑ ምክር ከቁርአንና ከሐዲሱ ምክር አፈግፍጎ ከሄደ ሰውዬ በላይ ማን በደለ ብሎ አላሁ ተባረከ ወተዓላ ይናገራል። ወንጀለኛ ማለት ይህ ሰውዬ ነው ብሎ አላሁ ተባረከ ወተዓላ ይናገራል። ኸይረን ኢና እኛ እኮ ማለት ነው ሚነል ሙጅሪሚን ከሙጅሪሞች ማለት ነው። ኢና እኛ ይላል አላሁ ተባረከ ወተዓላ። ኢና እኛ እኮ ሚነል ሙጅሪሚን ወንጀለኛና ማለት ነው መጥፎ ከሆኑ ሰዎች ሙንተቂሙን ተበቃዮች ነን ይላል አላሁ ተባረከ ወተዓላ። ያኔ ማለት ነው አምባገነንና ወንጀለኛ ለሆነ አካል እንበቀላችኋለን ይላል አላሁ ተባረከ ወተዓላ ማለት ነው። ኢና ሚነል ሙጅሪሚን ከወንጀለኞች ሙንተቂሙን ተበቃዮች ነን ብሎ አላሁ ተባረከ ወተዓላ ተናገረ ማለት ነው። ኸይረን ስለዚህ በዚህ አንቀጽ መሰረት ምን እናለን? ያኔ ኢዕራድ ያደረገ ከዲን ያፈገፈገ ዲንን አልማርም ያለ የሆነ አካል ወይም ደግሞ ከተማረ በኋላ ካልሰራበት ይሄ ሰውዬው ማነው ከእስልምና የሚያስወጣውን ነገር ሰራ ብለን እንላለን። ምክንያቱም ወመን አዝለሙ ሚመን ዙኪረ ከተገሰጸና ከተመከረ ሰውዬ በላይ ቢአያት ረቢሂ በጌታው አንቀጽ ከተነገረው ያኔ በቁርአን በሐዲስ ከተገሰጸ በላይ ثم ከዛ በኋላ አዕረዱ ዐንሃ ብሏል። አዕረደ ያፈገፈገ ዐንሃ ከዛች ከቁርአን ከሐዲስ ጀርባ ሰጥቶ የሄደ ሰውዬ ኢና ሚነል ሙጅሪሚን ሙንተቂሙን እኛ ወንጀለኞችን እንበቀላቸዋለን ስላለ ስለዚህ ኢዕራድ ማድረግ ከእስልምና ያስወጣል ብለን እንላለን ማለት ነው። ኸይረን እነዚህን አስሮቹ አላ ኩሊ ሐል ነዋቂዱል ኢስላም ተብለው ይጠራሉ። እነዚህን በደንብ አድርገን ልንረዳቸውና ልንጠነቀቃቸው ይገባል። ከዛ ሸኽየው ምን አሉ? ወላ ፈርቀ ምንም አይነት ልዩነት የለውም አሉ። ወላ ፈርቀ ልዩነት የለውም ፊ ውስጥ ማለት ነው ጀሚዒ በዚህ ሁላ ማለት ነው ፊ ውስጥ ማለት ነው ጀሚዒ በዚህ ሁላ አሁን ባለፈው ሁላ ሃዚሂ በነዚህ ሁላ ማለት ነው አነዋቂዲ በነዚህ ባለፉት አፍራሾች ሁላ በጠቅላላ ፊ ጀሚዒ በሁሉም ሃዚሂ ነዋቂድ ሃዚሂ በዚች ማለት ነው አነዋቂዲ በነዚህ አፍራሾች ባለፉት በጠቀስናቸው በሆኑት በአስሮቹ አፍራሾቹ ውስጥ ማለት ነው ምንም አይነት ልዩነት የለውም አሉ። ተግባባን አይደለ? ከነዚህ ከአስሮቹ ውስጥ ማለት ነው በመስራት ምንም አይነት ልዩነት የለውም። በይነ መካከል አልሃዚሊ እያላገጠ ቢሰራውም ማለት ነው በይነ መካከል አልሃዚሊ በሚያላገጥ ሰውዬ መካከልና ወልጃዲ አውቆ በሚሰራው በሆነው አካል ላይ ማንም ልዩነት የለውም። እያወቀ ሆን ብሎ በሚሰራውም ቢሆንም እያላገጠም ቢሰራውም ከእስልምና ይወጣል ማለት ነው። ተግባባን አይደለ? ልዩነት የለውም። አይ እየቀለድኩ ነው ቢል አንሰማውም ማለት ነው። ወከዛሊከ አይ እያወቅከው ነው ቢልም ያው ያወቀ ከሆነ ጭራሽ ግልጽ ነው። ወልኻኢፊ እንደዚህ ሄዶ ማለት ነው በፈራም ሰውዬ ማለት ነው። ወልኻኢፊ በፈራም ሰውዬው ማለት ነው ፈርቶ ወይም ደግሞ ሰዎች እንደዚህ ይሉኛል ያኔ ማለት ነው ብሎ አሁን መሰለን ከሀገሩ ላይ ማነው ለጅኝ ማነው ወይም ደግሞ ለቆሌ እናርዳለን ወይም ደግሞ ለመውሊድ ልናወጣ ነው መውሊድና ስለዚህ ማለት ነው ብር አዋጡ ወይም ደግሞ ያኔ ማለት ነው ኢላ አኺሪሂ ብር አዋጡና በሬ ገዝተን እናርዳለን ቀብር ላይ ምናምን ኢላ አኺሪሂ ብሎ አገሩ ቢስማማ ከዛ ሰውየው ምን አለ? አይ እኔ ማለት ነው ብር አላወጣም ካልኩኝ ከሀገር እባረራለሁኝ፣ ጭቡ ባላለሁኝ፣ እንደዚህ ሆናለሁኝ፣ አከራሪ አሸባሪ ባላለሁኝ ብሎ ይፈራና ብር አዋጥቶ ከሰጠ ይሄ ሰውየው ማለት ነው ይከፍራል ማለት ነው። ቀጥታ ማለት ነው ተግባባን አይደለ? ይከፍራል። ምክንያቱም በእንደዚህ አይነት ማለት ነው ዑዝር አይሰጥም። ሽርክ ላይ ፈርቼ ነውና ምናምን የሚባል ነገር የለም። ወልኻኢፊ ፈርቶ ማለት ነው የሚፈራው በምኑ ነው? በክብሩ ወይም ደግሞ ከሀገር እባረራለሁ ወይም ደግሞ እታሰራለሁ ወይም ደግሞ እንደዚህ ይሆናለሁ ኢላ አኺሪሂ በማለት ነው ገና በመፍራት ሽርክን ከሰራ ሰውየው ከእስልምና ማለት ነው ይወጣል ማለት ነው። እና ኢላ ሲቀር ነው አልሙክረሃ የተገደደ የሆነ አካል ሲቀር ተገዶ ከሆነ ተግባባን አይደለ? ተገዶ መሰለን ተገዶ መሳሪያ ድግን ያደረጉበትና አናትህን ነው ማፈርስህ ይሄን ሽርክ ማን ነው ካላልከው ወይም ይሄን ሽርክ ካልሰራህ እገልሃለሁ ብሎ ማን ነው መሳሪያ ቢደግኑበት ተግባባን አይደለ? የዛን ሰዓት ማን ነው ተገዷል። ያንን ሽርክ ማን ነው ብሎ ይሄዳል። አላሁ ተባረከ ወተዓላ ዑዝር ሰጥቷል። አይከፍርም ይሄ ሰውየው። ምክንያቱም የግድ ያኔ በቀልቡ እየጠላ በምላሱ ተገዶ የሆነ ነገር ያኔ የክህደት ነገር ተናግሮ ቢሄድ ምንም ችግር የለውም፣ አይከፍርም። አላህ ዑዝር ሰጥቶታል ማለት ነው። ነገር ግን እሳ ግን ፈርቼ ነው የሰራሁት ገና በርቀት ማለት ነው በርቀት መፍራት እንደዚህ ሊሆን ይችላል እንዲህ ካልኩኝ ኢላ አኺሪሂ ብሎ በርቀት የሚንቦቀቦቅና ፈሪ የሆነ አካል አለ። አንዳንዱ አካል ያኔ ያን አካል ዑዝር አይሰጠውም ማለት ነው። ኸይረን ከዛ ምን አሉ ሸኽየው ወኩሉሃ ሁሏም ሚን አዕዘሚ ወኩሉሃ ሁሏም እነዚህ አሁን ያለፉት በጠቅላላ ሚን አዕዘሚ ከተላላቆቹ ጭምርት ናቸው። ሚን አዕዘሚ ከተላላቆቹ ጭምርት ናቸው። ማ ከነገራቶች የኩኑ ከሚሆኑት ነገራቶች ኸጠረን አደጋ ከሚሆኑት ነገራቶች በአንድ ሙስሊም በሆነ አካል ላይ አደገኛ ከሚባሉ ማለት ነው በጣም አደጋ አስፈሪ ከሆኑት ነገራቶች ውስጥ በዲኑ ላይ ከሚያስፈሩት ከሆኑት ነገራቶች ውስጥ እነዚህ በጣም ከተላላቆቹ ይመደባሉ አሉ። እንደሚታወቀው ነዋቂዱል ኢስላም በእነዚህ ብቻ አያጥሩም። ተግባባን አይደለ? በአስሮቹ ብቻ አያጥሩም። በል ከፊሎቹ አይማዎች እስከ 500 ድረስ ይደርሳሉ ብለዋል። 400ም ያደረሳቸው አለ። እስከ 500 እስከ 400 ቆጥረዋል። ያኔ ሰውየው ከእስልምና የሚወጣባቸውን እዚህ ቦታ ላይ ግን እነዚህ 10 ናቸው ብሎ ሲሉ ለመገደብ አይደለም። 10 ብቻ በእነዚህ ብቻ አያጥርም።
ያኒ ከዚህም በላይ አለ እና ግን እነዚህ ዋና ዋናዎቹ ናቸው። ወኩሉ ሁሉም እነዚህ አስሮቹ ሚን አዕዘሚ ከታላላቆቹ ናቸው። ማ ከነገራቶች የኩኑ ከሚሆኑት ነገራቶች ኸጠረን አደጋ በሙስሊም ማህበረሰብ ወይም ሙስሊም በሆነው አካል ላይ በጣም አደገኛ ብዙ ሰው የሚወርቅባቸው ብዙ ሰው የሚሰራቸው ናቸው። እነዚህ አደገኛዎቹ ናቸው። እነሱን ነው የጠቀስኩት እያሉ ነው። ወአክሰሪ እንደዚሁ ነው ማለት ነው ብዙዎቹ ናቸው። ማ ከነገራቶች የኩኑ ከሚሆኑት ነገራቶች ብዙዎቹ ናቸው። ውቁዓን በማህበረሰቡ ላይ ደግሞ በሙስሊሞች ላይ የሚከሰተው ውቁዓን በብዛት ከሚከሰቱ ነገራቶች ውስጥ የሚመደቡ ብዙዎቹ እነዚህ ናቸው። አብዛኛው ሰው እነዚህን አሁን የጠቀስኳቸውን ነዋቂዶች ይሰራቸዋል እያሉ ነው። ስለዚህ ወአክሰሪ ማ የኩን ያኒ ከሚሆኑት በብዛት ማለት ነው። ውቁዓን ተከሳች ያኒ በማህበረሰቡ ውስጥ የሚከሰቱ ከሚሆኑት እስልምናን ከሚያፈርሱ ነገራቶች ብዙዎቹ እነዚህ ናቸው አሉ እንጂ ሌላም ይኖራሉ እያሉ ነው። ፈየንበጊ ይገባል አሉ። ታዲያ ያኒ ፈየንበጊ ይገባል ለልሙስሊሚ አንድ ሙስሊም ለሆነ አካል ይገባዋል አንየሕዘርሃ ይችን ማለት ነው አፍራሾች እነዚህን ነዋቂድ እስላምን ሊፈራ ሊጠነቀቅ አንየሕዘርሃ ሊጠነቀቃት ይገባል አሉ። ወየኻፈ ሊፈራ ማለት ነው ያኒ ዐንሃ ያኒ ወየኻፈ ሊፈራ ሚንሃ ከሷ ማለት ነው ከነዚህ አፍራሾች ሊፈራና ሊጠነቀቅ ይገባዋል። ዐላ ላይ ማለት ነው ነፍሲሂ በነፍሱ ላይ ማለት ነው በራሱ ላይ ሊፈራና ሊጠነቀቅ ይገባዋል ብለው ተናገሩ ማለት ነው። በራሱ ላይ ሊፈራ ግዴታ ነው አሉ። ነዑዙ ቢላህ ነዑዙ እንጠበቃለን አሉ። ቢላሂ በአላሁ ስብሐነ ወተዓላ እንጠበቃለን አሉ ሼኽ መሐመድ ብን አብዱል ወሃብ ረሒመሁላሁ ተዓላ ሚን ሙጂባቲ ከሚያሰብቱብን ያኒ ከሚያጸድቁብን ነገራቶች ገضቢሂ የአላሁ ተባረከ ወተዓላን ቁጣ ከሚያጸድቁብን ነገራቶች በእኛ ላይ የአላህን ቁጣ የሚያሰብቱብን የአላህን ቁጣ የሚያመጡብን ከሆኑ ነገራቶች በአላህ እንጠበቃለን። ምክንያቱም እነዚህ አስሮቹ ከሰራናቸው የአላህን ቁጣ ያመጡብናል። ስለዚህ ሚን ሙጂባት ገضቢሂ ሙጂባት ማለት አጸዳቂ ከሚያጸድቁ ገضቢሂ የአላህን ቁጣ በእኛ ላይ ከሚያጸድቁብንና ከሚያረጋግጡብን ነገራቶች በአላህ እንጠበቃለን። ወአሊሚ ካሳማሚው ማለት ነው ዒቃቢሂ ከቅጣቱ ማለት ነው። ወአሊሚ ዒቃቢሂ አሳማሚ ከሆነው ቅጣቱም በአላህ እንጠበቃለን። አሳማሚ የሆነው ቅጣት አለው አላሁ ተባረከ ወተዓላ እና ከዛ አሳማሚ ከሆነው ቅጣቱ በአላሁ ተባረከ ወተዓላ እንጠበቃለን ብለው ተናገሩ ማለት ነው። ናም هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك